ደጀኔ ይባላል። እዚህ ጋር መጥቼ ነው የተገላገልኩት። ዛሬ አመት አካባቢ ነው የነበርኩት። ነገር ከራማ ሆኜ ነው ሲያገለግል የነበረውና ማንገስ ሳትብኝ ከራሴ ላይ ያን ሰዓት መልሶ ራሴን ወጋኝና 95 ኪሎ ነበርኩኝ። ከዛ 3 ወር ውስጥ 54 ኪሎ አመጣ። ሊገለኝ ሲል ሌላ ቸርች ሄድኩም። ሌላ ቸርችም ገላግሎ ነበሩ። ግን መልሶ ሲይዘኝ አውቃለሁ። መንገድ ላይ በሰው ድጋፍ ነው እዛም ሄድኩና ከዛ ቴሌቪዥን ላይ አይቼ እዚህ መጣሁት። ዛር ሶፔው ጦቃር ነኝ 99 ማናኝ ነኝ የወራማው በራኛ ሶፔው ጦቃር ነኝ ነኝ እጅ ሳምባታ ማናኝ ተገብሮልኛል። እንዴት ለቀለለ ነው። በደም ነው የገባው። ተገብሯል። ደሙን በኢየሱስ ደም አፈረስ ነው። ውሉን ውላለን። ውሉን ቀደድኩታ። ነፍሱን ነው የሚይዘው። እኔም እሱም አልገብርም ማለት ነፍሱን ያስኩታው ነው። ነፍሱን ለኢየሱስ ሰጠ። ላትመለስ በታላቅ ድምጽ 5 ጊዜ ጮህና ውጣ። እዚህ ሲመጣም እየፎከረ ነበርና ግን እየፎከረ አልዘለቀም። ሲወጣም አላዘም። ተቆረጠ ላይ ስራው ፈረሰው። እቤት ያለው ነገሮቹን እዚህም ተመከርኩና አቃጥል ተባልኩኝ። አቃጠልኩት። እቤት ያለው የሱን ያው እንግዲህ መጎተቻ የሆኑ ነገሮቹ ነበሩ። እነሱን እኔ ከምሞት ይሄን ማቃጠል አለብኝ ብዬ አቃጠልኩት። በ2016 ወደ 17ና ከዛም ወዲም አሁን እኔም ሰላም አገኙት። ጤናውም ሱካሩም ወደ ማርፌ ደረጃ ያደረሰው ነበረ። እየተመለሰ አሁን 58 ኪሎም ሆኛለሁ ወደ ላይ ከፍ ብዬ። ጌታ አመስግኑልኝ። አሁን ማያውቀው ሰው ጦንቃይ ነው ካለ ይፈራል ወይ ሌላ ነገር ይፈልግ። ዛር ወላድ ነው፣ ሌላ ነገር የለም። እውነተኛ ከራማ የሚጎትቱ ሰዎች ከሆነ እኔ አሁን ለምሳሌ ወደዚህ ወደ አሩሲ በኩል ነው የተመረኩና ብዙ ለሱ የሚሰጠው ቀን 9 ሰዓት ለምሳሌ ከእሁድ ተነስቶ 9 ሰዓት ድረስ ከቤት አያስወጣኝም። ጠብቅ ይላል። ቤት ትጠብቃለህ። ሌላ ነገር ሰጥቷል። የሰጠውን ሁሉም ነገር እስከ ነፍሴ ብቻ ነውና ልጆች አምላክ ባለቤቴን እነዚህን መውጣቴ ራሴ ነፍሴ ደግሞ መተረፈ ፈጣሪን አመሰግናለሁ። ሰማይ ምድር የፈጠረውን አሁንም ይሄ ነው። ከባድ ነገር አምቶ ነበረ። እኔም መሬት አስገብቶኝ ነበረ። የነቢይ አምላክና የነቢያታት አምላክ ነው ያወጣኝና አመስግኑልኝ ፈጣሪን። የናዝሬቱ ኢየሱስ ገለታ ምስጋና ይግባ። እኛ እንግዲህ አምላክ ብለን ነው። እኔ 14 ዓመት ነው ከተመረኩት። ትክክለኛ ደግሞ የራሴ የፈረኩ ወደ 6 ዓመት ወደ 7 ዓመት ነው ኦሎሞስና ያ አየር አጋንንት ነው። ከሱ ክርስቶስ ይበልጣል። ሌላ ነገር የለም። የሚሰማው ነገር እነሱ አምላክ ነው የሚሉ ነገር እኔም እንዴት ነው ለፈጣሪ የሚያደርስ መስላል ነው ብሎ ነው የሚያምነው። እኔ በሳቱ የነበርኩ ነገር ስለሆነ ግልጽ ያልሆነ ሰው ግልጽ እንዲሆነው ያ በፈጣሪ የሚያደርሰው መስላል የሚባል ነገር የለም። ክርስቶስ ብቻ ነው መሰላላችንም ማውጫችንም ማውረጃችንም ሁሉም ነገር ያ ነው። ለሰው ግልጽ እንዲሆን የምፈልገውና እኔ በራሴ ካድሜ ሳይሆን ትክክለኛ ዛር ከአባቴ እኔ አባቴን ገሎ ላይ ወጣ። ይሄ ነውና ግልጽ እንዲሆን ለህዝቡ የምፈልገው ያ ነው። ናሴ 14 ላይ ሚስቴም ወደ ኩዌት ገባች። ከዛ እዚህ ጸሎት አስደርገ ነበረ። ብርም እኔ ያ ነገር አሟጦ ወሰደ። 20 ዓመት መካኒክነት አገልግያለሁ አዲስ አበባ ላይ። ግን አገኘሁት ነገር ሁሉም ሰውነቴን ብቻ አይደለም ያፈራርሰኝ። ያገኘሁት ነገር ሁሉም ዜሮ አስገባ። በነገራችን መዳላለም ነፍሴን ስላወጣው ብቻ ለልጆቼ አመሰግናለሁ። አሁንም በንጹህ አይምሮ ተሯርጬ ነው ራሴን ያተረፍኩት እንጂ ምድር ያስገባኝ ነበረ። አያዙ ሙሉ አካልን ዜሮ አረገ። ቢያንስ በመዳላለም ፊት ነው ማውራውና በ3 ወር ውስጥ በቃ በጣም ኦቨር ውሃ ያጠጠኛል። 10 ሊትር ይጨርሳለሁ። አሁን ያ ሁሉም በሰውነቴ እንዳለ ተራገፈ። ሰውነቴ በጣም ሰውነቴ ወፍራም የተነሳ ወፍራም ነበረ። ይሄ ሰውነቴ እንዳለ ሰውነቴ ላይ ያለው ጸጉር ተራገፈ። ምንድነው ማድረግ የሚባለው ነገር? እኔ ደግሞ ጌታን ተቀብዬ የዚህ ተቃራኒ የሆነ መንገድ ከያዝኩኝ ነው በፈጣሪ የሚተርፈው እንጂ ይሄ አይለቀኝም። እገላለሁ ያለኝ ነው ላይ አልኩት። ሌላ ቸርች ከሄድኩ በኋላ ሁለተኛው ላይ ቴሌቪዥን ላይ አየውና ሁለተኛ ቸርች እዚህ መጣሁት። ያንን እዛ ጋር ትልቅ ቸርች ነው የገባሁት።
እነሱ አስለቆ መንገድ ላይ እኔ ላይ ሲወጣብኝ አውቃለሁ። ሲወጣ ከቸርች ከወጣው ቢያንስ 200 ሜትር ከወጣ ከራኩ በኋላ ራሴ ላይ መልሶ ሲገባብኝ አውቃለሁ። አያለሁ እያየው ነው የሚገባውና ከዛ ያለ እዚህ መጣሁት ታገደ ቆመ ነገሩ መከተል አሁን ሄጄ አሁን ይገባን ከባለቤቴ ጋር ነው የመጣን በውሃ ጸሎት ተደረገ ጠጣሁት ሄድኩት መግባት አቆመ ከዛ ጀምሮ ቆመ በቤት ውስጥ ያለው ጫለና ዛንግ የሱ የተሰጠ ነገሮችን እዚህ ሺሻቃ ጋያ ምናምን ባሉ ነገሮች የሱ መጎተቻ ነገር ነበረው እኔ ብዙ ነገር በሱ አልፍ ያለው ብዙ ደም ስላፈሰስኩት አነካም አንቺ ከፈልሽ አቃጥዩ ተባለ እንደዚህ እንዳለ እሷ አውታ አቃጠለችው ሰላም ሆነን ለሊቱም ሰላም አደርኩት እንቅልፍ እንደዚህ ቁጭ አድርጎ የሚያሳድረውና በአላንጋ ጴንጤ ሆነ ጣሎት ይባላል እዛ ለሄደ ነው ወይ ብሎ የሚገርፈው ከዛ ቀን ቆመ አርብ ቀን ነው እንደዚህ የደረስኩት ሰዎቹ እዚህ የነበሩ ሰዎቹ ግልጽ ያሉ ነው እኔና አንድ ሙስሊም ነበርና ከወሎ የመጣ ሰው ለሁለቱም ከባድ እነዚህ አይነት ነገሮች ናቸው የተገላገለን ሄርኩት ከላይ ላይ ቆመ ከዛ በኋላ ቆመ ብዬ ድጋሚ መጣውና መስክሬ ድጋሚ ሲሄድ ነገሮች ሁሉም ተቋረጠ በቃ ኢየሱስ ማምጣው ሁሉም ነገር ፈረሰ ከዛ እኔም ቸርች መግባ በሰላም ሰፈሬ ላይ የሚሆን የፈለኩት ቸርች ይሁድም ይሁን ገብቼ መውጣት ጀመርኩት ያ ነገር ጠርጌ ያወጣሁት ሳው ሳያቅ እንደዚህ አይነት ነገር ላይ በተለይ ወደዚህ እንደዚህ ሻዋ ላይ ያለው ነገሮች ላይ ሊኖር ይችላል እነዛ ነገሮቹ ማንገት ስስስ ታይዞን እኔ አሁን አንድ ቀን ባሳለፍኩት ምክንያት ነው እንደዚህ የሆነው ብዙ ሰው በዚህ ነገር ውስጥ ነው ያለውና ጌታ ነፃ ያደርጋል አይምሮም ነፃ ያደርጋል እንቅልፍም ነፃ ሆነ ትተኛለህ ብር ሳይሆን እንቅልፍና ሰላም ሆነ ከተኛ አይበቃህም ዋናው ነገር ሳው ስጣው ብዬ በዛ መንገድ አሰጥቻለሁ እስከ መኪና ድረስ ምንም ይሁን ዛም አድርቻለሁ አርጋው ብያርጋለሁ እሱ ጌታ አይደለም ሳው ግልጽ ያለው ነው ነገር እሱ ፈጣሪ አይደለም ፈጣሪው ማዳላለም ነው ኢየሱስ ክርስቶስ ነው ያ ሌላ ነው ፈጣሪ ማድረስ ማለት ሳይሆን በሳመት ደርቦ ነው የሚገባው ያ ምንም አይጠቅምም ነው ለህዝቡ የሚያውቁ የሚሰሙ ሰዎቹ ምንም አይሰራም ስራው የፈረሰ ይሁን አሁንም ከላይ ላይ ማርኮርኮቢያውም እንደው አሁንም ቢሆንም የቀረ ነገር እሱ ጭራቅ ነው ከላይ ላይ የተመታ ይሁን አሁንም ቢሆን በእናንተ ፊት ላይ የሚለውና ያ ነው ያ ከተመታ ነው ዘር ላይ እንኳን አንድ ሰው ካለልህ ያ የጎተተ ያንተ በረከት ሰባት ዘሩን ኳላ ጎትቶ ነው የሚበላ አይለቅም ማለት ዙሪያው ረጅም ነው እኔ ስለማቀው ነውና ከዛ ውስጥ እንደው ዘራችሁ ውስጥ ካለም የተመታ ይሁን በዛሬው ቀን እኔን አልችልም እናንተ ኃይል ነው ባለበት በጌታ ፊት እንደው ዘር ማንዘራችሁ ላይ ያለ ኮንም እሱ አይጠቅምም የተመታ ይሁን ስራው የፈረሰ ይሁን ኢየሱስ ጌታ ነው ከዚህ በኋላ አንተ ያጋንንት ማኮብኮቢያ አይደለም አሜን አሜን ገብቷችኋል ግን የመሰከረው የላችሁ በቼም ሁለት አይነት ምስክርነት አለ የመጀመሪያው ቅስፈታዊ ሆነ አሁን ለምሳሌ ልቤን ያመኝ ነበር አሁን ልቤን ለቀቀኝ ምስክርነት ነው ያረጋው ጌታ ነው ግን እንደዚህ አንድ አመት ሙሉ የሚቆይ ምስክርነት ለብዙዎች የተረጋገጠ ነው ገና ይሄ ቁጭ ብሎ ቢያወራ መጽሐፍ ይጽፋል መጽሐፍ የሚጻፍ ጉዳይ ነው ለምሳሌ በተለይ እኔ ጋር መጡ ቅዳሜ ኦሮብ ይሁድ ነው ይሁዱ ከባድ ነው የኦሮቡ ከሆነ ግን ወደ ፀሐይ ማውጫ 12 ጊዜ ወደ ፀሐይ ማግቢያ 12 ጊዜ የቀኝ ግራም ባለ ሰሜን መስራቅ ምዕራብ ባነው ነገሮችን 12 ጊዜ ከሰገድክ በኋላ ታጥበህ ያሃን ጦሃራም ባለው ነገር ከጠበቀው በኋላ ነው ከራማው የሚገባው በርግጥ በጌታ በኢየሱስ ከዛ እሱን ከጠራ በኋላ አላትሞ ነው የሚገባው ከግርግዳ ጋርም ከምንም ጋር እንደዛ አሁን ለመለመንም እንዴት እንደሆነ ያ ከባ ለምን አለው ነበር ለፈጣሪ እንድለምን ጸሎቱም ታደርግልን አሁን የጌታ ሰው የመጣው ነገር ያ ነው ኃይልን እንድካፈልልኝ ያንን ደም ተፍተን ነው ያ ምናስገባው ከራማ አሁን ሲገባብኝ ራሱ አፈር ላይ አላትሞ ግራዋ ጠጥቼ ምናምን ነው የሚገባው ግን አሁን ሰማይ ምድር የፈጠረውን መዳለም ጋር እንድታስታረቅ ነው በነፃ ኢየሱስ ጌታ ነው ከመዳለም ጋር ልታስታርቀኝ ነው በቃ በነፃ ሆኜ ያን እስቲ የአጋንንቱን አውቀለው አሁን እሱ ለሱ ተንከባልየ ለምኜ እላይ ላይ ማስገባው ሰውየው ለፈጣሪ እንደዛ በንከባለል እኔ ሰማይ እንዴት ነው ጉባኤው እስቲ ተነስቶ ለኢየሱስ ክብር ይህን ሰው ለፈታ ላዳነ ከዚህ በላይ ክብር ይሁን እልልታ ይሁን ጭብጨባ ይሁን ይገባዋል ኢየሱስ ክብር ይገባዋል
እልልታ ይገባዋል። በጌታ በኢየሱስ ስም ዛሬ ስለዚህ ሰው እንጸልያለን። በኢየሱስ ስም ነፃነቱን አውጃለሁ። ኃይሉን በኢየሱስ ስም በላዩ ላይ እጠራለሁ። ሚዋጋው የወደቀ ይሁን፣ ሚፋለመው የወደቀ ይሁን። ድግምት ይውደቅ። እውነተኛው መንፈስ ቅዱስ ወደ ውስጡ ግባ። ብርሃን ወደ ውስጡ ይግባ። ኃይል ወደ ውስጡ ይግባ። በኢየሱስ ስም ይግባ። በኢየሱስ ስም ይግባ።